ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለያብስራ ዓለሙ፣ ለፌማ ዋለልኝ፣ ለኮኪት መብራቱና ለየማርያም ፋሲል መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። በነገራችን ላይ እንደምታውቁት በባለፈው ቪዲዮ ዩቲዩብ ስትራይክ ሰጥቶኛል እዛኛው ቻናል ላይ እና ያንን ለማስተካከል ብዬ በድጋሚ እዛ ላይ ነበር ቪዲዮ የለቀኩት። በጣም እጅግ አድርጌ አመሰግናለሁ። ላይክ አድርጉልኝ ብዬ ነበር፣ በደንብ ላይክ አድርጋችሁልኛል። እዚህኛው ላይ ደግሞ ያንን ለማስተካከል ስል ትንሽ ስለቆየሁኝ እዚህኛው ቻናል ላይ አሁንም ዩቲዩብ ሪኮመንድ ስለማያደርግልኝ የተለመደ ትብብራችሁን ሰሞኑን እያስቸገርኳችሁ ነው ይገባኛል፣ ግን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እናንተ ይህን እስክታደርጉ ድረስ እኔ ደግሞ ሄድሴቴን አረግና ቪዲዮአችንን እንጀምራለን። ከዛ ያው ህይወት ይቀጥላል። በጀነት ውስጥ ነፍስ የምትፈልገው ነገር በሙሉ አለ። ሱብሃንአላህ አላህ እኮ ቃዲር ነው። እንዴ ኡስታዝ ጀነት ውስጥ ሲጋራ አለ ማለት ነው? ሲጋራ? ያው ጀሃነም ወርደህ ነው እንጂ የምትለኩሰው አለ። አንዳንድ ምእመን እኮ የሚጠይቀውን አያውቅም። ይሄን እንደቀልድ ሰራው እንጂ ከዚህ በፊትም አንስቼው አውቃለሁ። ሄዶ ቄሱን ብሎ ይጠይቃቸዋል። ዝንብ ጸበሉስ ብትገባ ዝንቧ ትቀደሳለች ወይስ ጸበሉ ይረክሳል ብሎ ይጠይቃል። በጣም ሲምፕል የሆነ መልስ እኮ ነው። አይን ለያይም አይዘሽ አይተፍራ እንዴ ቀጥል እንጂ ግጥም ወደ መዝሙር አይዘሽ አይተፍራ አይን ለያይም እኔም ታታብኝ አይዘሽ አይተፍራ የእግዚአብሔር ስራ አይዘሽ አይተፍራ እረዳለሁ ወንድሜ። ማን ያልተምታታበት ያለ በዘፈን ጀምረ ወደ መዝሙር አይነት ነገር። ጋይስ እንዴት ናችሁ? ዛሬ ከባድ ዴት አለብኝ። ቢፎር ዛት ግን የሆነ ተአምር ነው ማሳያችሁ። ስማም ወልድ እንዴት ነው ማምረው? ኦ ጋድ ለራስ ሲቆርሱ አያሳንሱ አሉ። ፀሐይ ያጠቆረው የጅብ ጥላ መሰልሽ ልጅ እንደው ቁንጅናውን እኛ ብንመሰክር አይሻልም? አንገትሽ ላይ ያረክሹ የመጋረጃ መቋጠሪያ ባፍጤምሽ ይትከልሽና እንደዚህ የጋና ጠንቋይ መስልሽ ቤት ነው አደን ነው እወጣለሁ ያልሽው የበሶ ጀላቴ መስልሽ ልጅ እምታገኙ ሰው የሹሩባ ባለሙያ ነው። የሙዝ ልጣጭ እንዳየዝም በፀጉርሽን እንዲያቁመሽ የምትጠጪው እርግጠኛ ነኝ ዛኒ ጋባ የሚባለው የፀጉር ስታይል ይሄ ነው። የድንች መዳመጫ የመስልሽ ልጅ። አረ አንዳንድ ጊዜ ሰው እንዲናገራችሁ ሆናችሁ ኮንተንት የሚለቁ ሰዎች አሉ። ሆን ብለው በቃ ሰው እንደዚህ አይነቱን ኤክስፖዠር ይፈልጉታል መሰለኝ። ስለዚህ ያው ተቀበይ ጠራኸኝ አሁን። አዎ ና ቁጭ በል ምን ልሁን ነው የሚለው ሲያስተካክሉ ምንድነው? ኢሜል ፓስወርድህን ነው የሚጠይቀው። ሙላው ምኑ ኢሜል ፓስወርዱ ሙላልኝ። እኔ አባዬ ኢሜል ፓስወርድህን አላውቅም። ምን ማለት ነው? አላውቅም ማለት አላውቀውም። አባዬ ነው አይደለም ያወጣውልህ አይደል እንዴ? እኔ እኮ በግዱ በገዛ እጅ እኮ ነው የምቃጠለው። ራስ እየጠየቁ እንዴት ነው የአባትህን ኢሜል አካውንት ማታውቀው? እኔ እንዴት ላውቅ እችላለሁ? ኢሜል አካውንትን ያልከፈትኩልህማ አንተ እየተሟገትከኝ ነው። ለዚህም በቃ ትመኛለህ። አምጣ ስልኩን ደነዝ ደግሞ ነገ የሽፈራው የ9 ዓመቱ ልጅ ሲያስተካክለው ስልኬን ታየዋለህ። አረ ጎርጎሮ እንዳያበላሽብህ ዝም በል። ካንተ ይሻላል። በትምህርቱ ራሱ ጎበዝ ነው። ቆዳ እኔ እግዚአብሔር መኖሩን ያመንኩት ወራሄ ገቤ ፊክስድ 15 ሺህ ብር ነው። የቀን ወጪ ፊክስድ 1 ሺህ ብር ነው።
በኪነ ጥበቡ ነው የምንኖረው የሚባለው ታዲያ ለዚህ አይደል እንዴ? በጣም አንዳንድ ሰው እኮ ብትደምሩት ይወር ወጪያችሁንና ደሞዛችሁ ስትደምሩት አይገጣጠምም። እንዴት? በኪነ ጥበቡ እኛ ትምህርት ቤቱ ላይ የሚሰጠን ምግብ የሆነ ሳላድ፣ ሚት በርገር፣ ቺክን በርገር፣ ቾኮሌት፣ ስናክ፣ የሚጠጣ ነገሮች ምናምን የሆነ እኔ የምፈልገው ደግሞ የሆነ አለ አይደል የሆነ ችክ ያለ ሽሮ ፍትፍት፣ ተልባ ፍትፍት፣ ፍትፍት። ኧረ ወዲያ እናንተ ደግሞ አበዛችሁት። ወደዛ እንተጨማለቅጣን እዚህ አሜሪካ ነው ውጭ ሀገር ሆናችሁ የምትማሩ ሰዎች የምንበላውን አይተናል። ወደዛ ሂጂ። ሽሮ ነው ያማረኝ ትክትክ ያለ ሂጂ ወደዛ። ቁሌታቢ ተልባ የት ሀገር ነው ተልባ ሰው የሚያምረው ነው? ጎንዮሽ ውጋቲ ዳ መነካታችን ነው። በጎን ደስ ብሎን እየኖርን ነው። እንጀራ እየበላን ሽሮ እየበላን ምን አባሽ ሊውጥሽ ነው? ማልፍዳ ፍርፍርም እኛውን የምንበላው በርገር፣ ሚት በርገር ይገጠቃላል። የፈለግሽባት ሂጂ። ሙድ መቀለጃ ነን እንዴ? ህዝቡ መቀለጃ ነው እንዴ? እዚህ ሀገር እንዴ ምነው ዝም አለን እንጂ ሞኝ ነን እንዴ? እንዴ ጀለር እንደጠጣልን እንጂ ስነ ስርዓት አለ። እዛ ውጭ ሀገር ቤተሰብ ያለ ቤተሰብ አማርኛውም ጠፋብኝ። ቤተሰብ ሊተቆጣጠራ ጆለ ከሰን ጎበዝ። እዛ ውጭ ሀገር ያላችሁ ልጆቻችሁን ተቆጣጠሩ። ነቀላ ጅርቲ ጆሌን እንዴ። በጣም አመጋገብ ላይ በጣም ያለን ልዩነት በጣም የሚገርም ነው እውነት ለመናገር። ውጭ ሀገር ያለው ምግብ ደርቲ ነው፣ ግን አገር ቤት ሆናችሁ ኢትዮጵያ ውስጥ ሆናችሁ ስታስቡት ደግሞ እንደ ሌክዠሪ ይቆጠራል። ኢትዮጵያ ውስጥ ያለው ምግብ ደግሞ ጤናማ ነው ከተገኘ ማለት ነው። እርግጥ ነው ሰው አሁን አመጋገቡ በጣም ተስተካክሏል። እንደ ድሮ እንጀራ ምናምን የለም። አብዛኛው ሰው አፈርደቼን፣ አሳርን፣ መከራን፣ ድንጋይን እየበላ ነው። እርግጥ ነው ድንጋይ ለእንቅስቃሴ አይመችም ትንሽ ክብደት ስላለውና አፈርደቼን ከተማ ላይ ደቼ በስፋት የለም። አፈር አለ። አፈሩ ደግሞ ትንሽ በኬሚካል የተጎዳ ነው። አሳሩንም ሲበላ ሰው በር ዘግቶ ነው። ለምንድን ነው እንደዚህ የሆነው? ተጠራርተን ስፖንሰር አለ ሀገሪቱ ላይ። በቀጣይ አሁን ከትራፊክ ማኔጅመንትና ጋር ከገቢዎችና ጉምሩክ ጋር ከተለያዩ የባለድርሻ አካላት ጋር አንድ ላይ በመቀናጀት አብሮ የመብላቱ ነገር ቢፈጠር የሚል የቅብጣሪያንስ ፔጅ ነው አሁን ይሄንን ሐሳብ ያመጣውና የተለያዩ ያደጉ ሀገራትን ተሞክሮ በመውሰድ አመጋገባችንን በአግባቡ ተከፋፍለን ነው መሆን ያለበት። ሁሉም ስግብግብነት ምንም ለማንም አይጠቅምም። አሁንም ቢሆን እኔ ሳይሆን ፈጣሪያችሁን ፎሎ አድርጉ። የመጨረሻው ሐሳብ በጣም አሪፍ ናት። ፈጣሪን ነው ፎሎ ማድረግ። በርግጥ ደቼ ግን ምንድነው? እስቲ ኮመንት ላይ ንገሩኝ። አሳርስ እሺ መከራ በሚለው ተኳለን፣ ግን አፈር ደቼው የትኛው እንዴ ስትሉ ቆይ ገና አለ የሚያስብል ነገር ነው የምነግራችሁ። አበደርኩ፣ ጊዜው ሲደርስ ብሬን ጠየቅኩኝ። ከዛ ለምን ፈለግሽ ተባልኩ። ይታያችሁ በራሴ በገዛ ገንዘብ ችግር የለውም ይሁን እፍረቱ ከኔ ነው ምንም ማለት አይደለም ብዬ ምክንያቱም ተናገርኩ። ምክንያት ፈጠርኩና ተናገርኩ። መፍትሄ ተሰጠኝ ጋይስ። እንዲያርገሽ በዚህ ብታወጪ እኮ በዚህ ብታወጪ ገንዘብ ታገኝ። እሱም መፍትሄሽን ተጠቅስና ብሬን ስጪኝ እናት አለ። ባለፈው ቪዲዮአችን ላይም ስለ ብድር አይተናል። አሁን ስለ ብድር በጣም ቪዲዮዎች እየተሰሩ ነው። ተበዳሪዎች በጣም አበዳሪዎችን አማራቸዋል ይመስለኛልና ይላል አንዳንዱ መልስልኝ ስትለው ለምን ፈልገው ነው ምናምን ይላል። ምን አገባ ነው ምን አገባ ገንዘቤን ስጠኝ ነው ማለት አንችልም። ማረኛ ደግሞ ምን አገባ ማለት አንቺ አይ እንዲገጥሞኝ እንዲሆን ታዲያ እሱን ችግር እኮ በዚህ መልኩ ማለፍ ትችላለህ ብሎ መፍትሄ ይሰጣል። አረ ጀማው ጭዌ ሰሙ እዚህ ጋር ለጀለስ ቲክቶክ ከፍቼላት ምንድነው ይሹ ብሎ ለሊቱ ሙሉ ቪዲዮ ያልከው ፍጥጥ በያደርኩ ቪዲዮ እያየሁ ነጋ ስክሮል ስታረግ ይሁንም እያየሁ ነው ያስጨንቀው ነክቶብህ አሁንም ስክሮል እያረከ ነው። እስካሁን እያየሁ ደግሞ ቦታ ይዝም የታስጨነው ስክሮል አበደች ብሬ ያልቃል ብላ እሺ ነብር ይብላ። ውድ እህታችንን እንግዲህ ልጅስ በሚለው ተከታታይ ድራማ እናቃታለን። አሁን ጠጠር ያሉ ጉዳዮችን ይዛ ወደ ቲክቶኩ ብቅ ብላለች። አንኳር ኤግዛክትሊ ኮፒ ሊንክ ይደረግ ይመስለኛል። እህታችን የመጣችው በቅርቡ ነብሮ የሚል ድራማ እንደምትጀምር ይመስለኛል። ትክክል ነህ። ነብር እንግዲህ በጸባዩ
የመባላትና የመናከስ ባህሪ ያለው ይታሰር ባይነን አይደል? አዎ ነብርዬ አንተ ነብር። ኧረ ጉብልዬ ነው እንዴ? ነብርዬ ነው። ከኔ በላይ ታውቃለህ አንተ ስለ ነብር? ምን የምታውቀው ነገር አለ ስለ ነብር? እሱስ ልክ ነህ። ነብር ይብላ። ማን ነው ይብላ? አሜን አሜን። አድርጎት ነው ወይ ማለት እኔ አፍሪካ ገብሩ ለወሬ የምቀጠር ሰው አይደለሁ። ያበደ ወሬ ያለኝ ምናምን ብላችሁ ደውላችሁ አይ ነገ ስንገናኝ እነግርሻለሁ። እኔ መች ኑሮ ሞላልኝ ገና እኮ ስንት እኮ ሽሮ በርበሬ ምናምን ብዙ እኮ የሚያሳስበኝ ነገር ያለኝ ሰው ነኝ። ደግሞ ቁጭ ብዬ የእናንተን ወሬ ሳስብ ልደር እንዲህ ልትለኝ ይሆን እንዲህ ነው ምናምን ብያ እኔ መቼ ኑሮ ሞልቶልኝ ልሞት ነው አልኳችሁ? ውፍረቴን አይታችሁን? አልሞላልኝም። እኔ ብዙ ጥያቄ አለብኝ። እንዴ ነገ እነግርሻለሁ የምባል ሰው አይደለሁም። እኔ ወሬ አልወድም ብያለሁ አላልኩም? አዎ ወዳለሁ። ድብን አድርጌ ነው ወሬ የምወደው። ማሸጫው ነገ ከሆነ የምትነግሪኝ ነገውኑ ስንገናኝ ዋጥ አድርጌውና ነገውኑ ስንገናኝ ንገሪኝ። አልበለዚያ ግን እኔ አፍሪካ ወሬ ያለ ያበደ ነገ እነግርሻለሁ ልባል አልችልም። ሞቼ ልደርኒ ምን ልሆንልሽ? እስከዛ ድረስ እኮ ምን ላድርግሽ? እስከዛ ነገ አንቺ እስከምትነግሪኝ ድረስ እኔ ምን እያደረኩ ልጠብቅሽ? ምን ይዋጠኝ እኔንሽ? አይባልም። ነገ እነግርሻለሁ ወሬ አይባልም። ነገ ስታገኙኝ ንገሩኝ በቃ። ጉድ ሰማሽ እንዴ ትላለች ትደውልና እሺ ምንድን ነው ስትል በቃ ቆይ ነገ እነግርሻለሁ። ከዛ ሴትዮዋ ቁጭ ብላ ማደሯ ነው ወሬ ስለምትወድ። እኔም በጥፊ ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁና ወይ እንደው አላጋሽ እኔ እናት አላጋሽ ማስጫሽ ድሮ ብርድ ልብስ ነበር አጋድሚ አንተፌ እኔ ከድሮ ጀምሮ ልጅ አክባሪሽ ወዳጅ ተከታታይሽ እንደዚህ ነገር ግን ይዘሽብኝ ታመጭ እንደ ባብ መሬት ሊያስተኝቼ ልብልብሽ ነው ዘብዘብ ሌባ። እኔ 1 ሚሊዮን ብር ያለው ጓደኛ ሳለቅሳይና ሰኞ ገጥሟል ገጣመኝ እንደ ቴኒስ ኳስ ዳኛ ኮሌታ ያስካል አንዴ በሚበላበት አንዴ በማይበላበት ስርንሽ ነበር። ለማንኛውም ለጨዋታው ነው እንጂ ተደለተ ነው የምትይኝ። ደግሞ በአንበሳ ላይ የመተሽ ሪፖርት አድርጊያለሽ መቼት ይበልሽ። እኔ እናት በአሁን ጊዜ እንኳን ይሰጣል ምታ ተብሎ እንደዚሁ በባዶ ሁሉ ሰው መሮታል። ያነጥፍሽ ያቀረናሽ እኔ ለዚህ ነው ቡና ሳልጠጣ አይደለም ሰው ራሴን ራሱ ማናገር የሌለብኝ ማለት ነው። ዛሬ ቲክታክ ስክሮል እያደረኩ ማለት ነው የሆነ ትሬንድ የሆነ ነገር አየሁ ማለት ነው። ይሄ ሴቶች ወንዶች ባሎቻቸውን ቦይፍሬንዳቸው ምናምን የሚያሽኮረምሙበት ፒክአፕ ላይን አይነት ነገር መጥቷል ማለት ነው። ከዛ እስቲ በቃ ባሌ ጋር ልደውልለት ስራ ላይ ቢሆንም ብዬ ደወልኩ ማለት ነው። ከዛ ልክ እንዳነሳው እኔ የምልህ አረቄ ነገር ነህ እንዴ አልኩትኝ ማለት ነው። ከዛ አይደለሁም ማለት ምን ማለት ነው አይደለሁም እንዳሉን ከማን ያውቃለሁ ያን ያህል ጅል ነኝ እንዴ ገባችሁ? ከዛ እሺ ምን ማለት ነበር የነበረብኝ አለኝ። አይ ማለት የነበረብኝ ወይ ማለት እንዴት ምናምን ብለህ ነው መጠየቅ የነበረብህ። ከዛ እቀጥላለሁ እሺ እንደዛ ከሆነ እሺ እንዴት ይለኛል። አሁንማ ኮርንሷል ንግግሬ በቃ እኔ ልል የፈለኩትኝ ተረዳችሁኛል። አሁን እሱ እኔ የምልህ አረቄ ነገር ነህ እንዴ ስለው እንዴት ምናምን ሲለኝ ማለት መለኪያ ጠፋ ምናምን ልለው ማለት ነው። እኔ ሲፈልጉ እንደ ዘይት በሊትር ለምን አይለኩትም ነው። አሁን ቡና በጠጣ ቡና ለዚህ አይነት ቅሌት አሳልፎ ይሰጠኝ ነበር። እስኪ ደግሞ ቤት ይምጣ። በቡናው ፋንታ አረቄውን ጠጭ። አረቄውን ብትጠጭ በደንብ ይመጣልሻል። አሁን እቺን ሳምቡሳ ብሎ አምጥቶ ቁጭ ሲያደርጉልን ፈረንጅ ዛሬ በዚህ ሳምቡሳ ግንባሩ ብዬ ልሮጥ ነው። ምንም እንጫጫ ምንድነው እንጫጫ? ይስተካወይ ሙመንት ኦፍ አካውንት ይስተካወይ ተካወይ ሙመንት ኦፍ አካውንት ሪሜምበር አውቁም እንደኛ አውቁም እንግሊዝኛ ተካወይ ሙመንት ኦፍ ሪሜምበር ኢን packed juice you know እኔ ነኝ ጥሩ እንግሊዝኛ የምችል እሱ ነው የማይችለው። ከዚህ በላይ አንተማ ምን ታረግ? ሂሳብ አባት ሂሳብ እቺ ተመላሽ ናት። በጣም ትንሽ ናት ሳምቡሳችሁ ማርያምን ቆንጆ ነው ፍሬሽ። አሁን ኧረ በስመ አብ መልሰው አንድ ነው ሲጀመር ያልኩት ቴካዊ ሆነ እንደ ወይስ ምኑ ይሄ ሳምቡሳ? ኧረ በቃኝ አንድ ነው ያዘዝኩት እንጂ በቃኝ እንደ አራራችን አራት ነው የሚታዘዙ ሳምቡሳ እኮ ነው ያልኩት። እኔ ምን አገባኝ ስላራ መድኃኒዓለም አልከፍል እኔ ምን አገባኝ የቤቱ ስታንዳርድ ስለሆነ ምኑ ነው ስታንዳርዱ ምንድነው ስታንዳርዱ ምን ብትሉ ምን ተሰፍረን ነው ግን ያ ማለት እንዴ አንድ ሳምቡሳ በየለራት አንድ ነው ያስኩት ምን ላደርግ ነው? ኦርደር ነው አራት ነው የሚታዘዙ እኔ ምን አገባኝ ሳምቡሳ ነው ያልኩት። አራት ብሎኛል አንድ ብሎኛል። ይሄንን እንደ ጠንቆይችን ጎደሎ አመጣልኝ። እቺ ምን ላደርጋት ነው?
በፍንጃል ያልኩ ቡና በፍንጃል ኧረ ዘረ ሾርት ምናምን እኔ ቡና እና ሳምቡሳ ነው ያልኩ አለ ከዛ ሾርት የምትሉትን 4 ስታንዳርዱ ኮፊ አይ መለከለኝ ሜኑ አይታርም እንደዚህ ምኑን እንካ ነገራት እሷን አስተናጋጅ ወልጥራት ጥራት እናንተ ነላሉ እንዴ ባለቤት ይምጣ አምጣው ግዴታ እንደዚህ ነው መሆን ያለበት አንድ ኮርሞን ያለበት አይደል ሳምቡሳ ነው ያልኩ እኮ ሳምቡሳ ነው ያልኩ አዞም ደግሞ ቆራጣ የሆነ ሳምቡሳ ምንተ ቁጭ አረክ እና ሾርት ኮፊ ስታዘ ሾርት ኮፊ አመጣ ሾርት ኮፊ እኔ ቡና ነው ያልኩኝ ሾርት ኮፊ ምናምን የምትለው አመጣችሁ በኋላ መጨመሩት አማርኛ ነው እንግሊዘኛ ነው እኔ አላውቅም ቡና ነው ያልኩ ቡናና ሳምቡሳ ድርቅ ያለች ነገር ነው ተናገር እንዴ ግዴታ አዲስ አበባ ስለሆነ ነው እንዴ ሁሉ ነገር አትወቅላችሁ ታኔ በቃ አንድ ነው ያለኝ አንድ ነው መከፍ እንዴ ቢኖረኝ ደስ ይለኝ ነበር አንድ ነው እያማረኝ ጣምጣም እያለኝ እኮ ነው ተቆጣኛው እቺ ሙጫቅላ አምጣችሁ ነው ለዚህ ሰፈር ምን አስታወስኩ መሰላችሁ ድሮ በየሰፈራችን የነበሩ ሻይ ቤቶች ነበሩ ብስኩት የምንገዛባቸው ያው ቆቀር የምትሉት ማለት ነውና ሲቀርብላችሁ በሳህን 4 ነው የሚቀርበው የምትችሉት ነው የምትበሉት ሌላው ተመላሽ 2 ከበላችሁ የሁለቱ ነው የምትከፍሉት 1 ከበላችሁ 4 ግን የሚቀርብላችሁ መጨመር ከፈለጋችሁ ነው በቃ በዛ ማይንድ ሴት ነው ያለው እሱ እና ምንድን ነበር የሚያስገርመኝ እንደው ደግ ጊዜ መሆኑ ምናምን ያው የሃይጂን ነገር ቢሆንም ግን ምንም አልነበረም 4ቱ ይቀርባል ያነሳል ይመርጣል ማለት ነው እየነካካው ከዛ የሚፈልገውን አንድ በልቶ እኮ የነካካው ይመለሳል በሚቀጥለው ሌላው ይወጣል እንደዛ ነበር እና አሁን ስታስቡት ይገርማል እንድስቂ ይፈልጋለሁ በጣም በቃ ያሽካካሽ እንድስቂ እንግዲህ ሰሞኑን እንደምታውቁት እቺ ልጅ ላይቭ ላይ የምትሰጣቸው አገልግሎቶች አልቅስልኝ ካላችኋት ታለቅሳለች ሳቂልኝ ካላችኋት ትስቃለች ግን ኮይን ከፍላችሁ ነው እና አዲስ ሲስተም ነው እሺ ሳቂ ያላት ነው አሁን ፎንቲ ስቃው በእውነት ዘመኔን ባልስቅስ ዛሬ ደርሶ ስቄ ዘመኔን ባልስቅስ እስቃው ይሄ ደግሞ ለመሳቅሽ ተለቀቀበት ወይኔ እኮ ሲጀምር ሳቂም ባይሉኝም እኮ ያለን ነገር ያስቃል ቆይ ፕሮቶኮሌን ጠብቄ ነው መሳቅ ያለብኝ ቆይ ወይኔ ጉዴ ዛሬ ወይኔ አንተ ልጅ በቃሽ አሁን ይበቃል በቃሽ በቃኝ እሺ አመሰግናለሁ እሺ አመሰግናለሁ አይጥፉ አቶ ናሆሚዬ አልጠፋም ከጠፉ እንዲሁ ለራሱ አለቅሳለሁ በእውነት ሳይከፈለኝ አለቅሳለሁ ከጠፉ እጎዳውቦታለሁ እባክዎትን እሺ ችግር የለም እሺ አቶ ናሆሚዬ ላጥዬ የሆነ ጥያቄ ልጠይቅህማ እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ የምወደውን ነገር ባጣ ይሻለኛል ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል እንኳን አወቅኩት እሺ ሌላ ጥያቄ ልጠይቅ የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ ምን ትላለህ ሚስት አለኝ አይደለ ለምን ዴሞን ከፈትከው ለምን ዴሞን ከፈትከው ዝም አትላትም ወይ ቆይ ስቶ ለምትርሽ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ እና ታዲያ ሚስት አንቺ እኮ አንቺ ማለት እኮ ህይወቴ ነሽ እኔ አንቺን ብቻ ልመርጥ የምችለው ገባሽ ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ወንድ ምን ትሰራለህ እርጥምስ ምን ትሰራለህ ንገረኝ አትፍራ ንገረኝ እኔ ነኝ የማትገመቺ ሁኚ ማለት እንደዚህ አይደል እንዴ ቤትም ማታመልጥ ማን ያስታውሰናል አይውሰንሽ ፍቅሬ ማለማን ሰው ያዝናል ችጋር ያጣድፈ ስቀው ያልፉብናል ትዳሯ ከሆነ ያልኮል መቤት አንቺ መርጫለሁ የውሃ እናት ጌትነት ከፈለግሽ እንስራ ተነሺ አፈር ለሚበላው ለገላ
አሻሳሽ ጮማ ስጋ አንብላ ባይናችን ቅዳለኝ ስጋችን ተቆርጦ አጥንታችን ይሽካል ካጣን ምናባቱ እንብላ ሽምብራ የሰው እጅ ብቻን እንዳናያደራ አንቺስ በግርድና ብትለፊ ምን አለ ብትደክሚ ምን አለ እኔስ በኩሊነት ብለፋ ምን አለ ብደክም ምን አለ የሚያስነውር ነገር ሌብነት አይደለ ኑሯችን እንዲሆን የተደላደለ ካጣን ምን አባቱ እንብላ ሽምብራ የሰው እጅ ብቻን እንዳናያደራ የሰው እጅ ብቻን እንዳናያደራ። ይገርማል። የድሮ ዘፈን ነው። እኔ አሁን ግጥሙን ስሰማው በፊት የሚዘፈኑ ዘፈኖችም ማህበረሰቡም ሰውም ሲኖር ስለ ፍቅር ነበር የሚኖረው። ስለ ፍቅር በቃ ፍቅር ካለ ዋናው ፍቅሩ ነው ምናምን የሚባሉት አባባሎችም ያሉት የዛኔ ነበርና ያሁን ግን ዘመን ሰው ሲሰማው በተለይ ፍቅር ውስጥ ያሉ ወጣቶች ሲሰሙት ገጣሚው ያመዋል እንደሚሉ ነው የሚመስለኝ። ግጥሙን ከሰማችሁት ያመዋል። እሺ ቲቸር ኧረ ቲቸር ከረባቶት ከዚህ በኋላ ቀጥለጥ ብሎ ነው የሚማረው ተማሪው። እኛ G+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ተጎድተዋል። እኔ አጎታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያደረኩላት። ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር። ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለድኩት። ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያደረኩት። ገብቷል። ስለዚህ ይሄን ሁላ ነገር አሁን የማወራው የጥያቄው ከባድ ስለሆነ ነው እንጂ የዳይመንድ መንገዛ ምናምን ሌክዠሪ ላይፍ ምናምን ብቻ እየኖርን ሳይሆን የሆነ የምናሳልፈው ነገር አለ። ስለዚህ ሰው ማሰብ ያለበት ክሬሟን የምናሳያቸውን ብቻ ሳይሆን የሆነ ወይ ያለው ውስጥ ላይ ባል ብቻውን ተጨንቆ ምን ላርግላት እንደዚህ ምናምን ብሎ የሚያስበዋል። እንግዲህ ወንድማችን እዚህ ፖድካስት ላይ ስላሳለፉት የመከራ ህይወት አብራራ። ለሱ እንደ መከራና እንደ ስትራግል አድርጎ ያወራው ነገር ለአብዛኞቻችን ደግሞ ራሱ ያከባድ ጊዜ የሚለው እሱ ገና እዛ ስኬት ላይ ለመድረስ የምንጥርበት ነገር ሆኖ ተገኘ። በቃ ተያዛ ነከሱታ። ፊልድ ነኝ ሶማሌ አገራማን ብየኔ ቲክቶክን ቼክ አላረኩም። ስገባ ደግሞ በአፓርታማ ተሰቃይቻ አደኩ ነው ኖርኩ የሚል መጣሉ። ለህድ በዚህ ሰንጥቄው በዋናው ሶማሌ አረጌው በቀባህ ልጥፋ ከዚህ ሀገር አፓርታማ ምቾትን ያሰቃየህ ድሎትን ያሰቃየህ ምን ችግር ልክ እንዲሁ አስታውሳለሁ። ብሩክታይት ሽመልስ አርቲስቷ የሆነ ጊዜ ላይ በእንትን ሲሄድ በታክሲ ሲሄድ ያልፋል ምናምን ብላ ያለችው ነበር። የዛኔም ልክ እንደዚህ ነበር የተያዘችው። እንቀጥል። ስላልገባህ እኮ ነው አንተ እኔና ማማ የኛ ኑሮ የሚረዳው ሴሚስና ቦሌ ቤት ተከራይቶ G+ ውስጥ 18 ቆይ ተረጋጋና ቆይ 18 ክላስ ተጣብን እንግዳ ሲመጣብን ማማ እኔና ስትመጣ ገብቷል። የት እንደምታርፍ ተጨንቀን ተሸግረን ገብቷል። ጠቦን ቤቱ ብራዘር 18 ክፍል G+ ፎሪት ማን ሚስተር ነው ሚስቴ የወለደች ጊዜ
ከዚህ ከጣቷ ላይ 4 ኪሎ ቀለበት ነበር። ከዛ ላይ ውጥ ታድርጊ ነው ጨምሬ ዳይመንድ ገዛሁት። ገብቷል? ይሄ ሁላ ነገር አለ በእኔ ያለፈ ቢገብቷል። ግን እንደዛም ሆኖ አልፈነዋል ሁሉም ገብቷል። መጀመሪያ ግን አሁን ሰው የሚመስለው ምንድነው ያ አሪፍ ህይወት ይኖር ነው የሚመስለው ገብቷል። ብዙ ነገር አለ ገብቷል። ይሄ ደግሞ ለሚስቴ የከፈልኩት መስዋዕት ፍቅር ነው ገብቷል። ደግሞ የሰው ልጅ ፍቅር ሲይዝ መጀመሪያ ምን አስባል ትዳር እናስባለን። ለዛ ብዬ ነው። በጣም ተቸግራቸዋል። በጣም በሱቁ ነው የሚኖር። ለዛ እኮ ነው ብዙ አብዛኛው ኢትዮጵያዊ ያን እንደ ስኬት የሚያየው ነገር እንደ ችግር ሆኖ ሲነገር እንዴ በጣም ሞራል ይነካል። እውነት ለመናገር እኔ ዛሬ ሲሆን የራሴን ግዛት እጂ በጂ ፕላስቱ መኖር ሄዳቲ እዛ ገነት በኮንዶሚኒየምና በአፓርታማ ነው ሲያሰቃየኝ ነው። ማን ነው ሲያሰቃየኝ? አንተ ስም ልታስጠራኝ ነው? ዋናው ንግግር ፖይንቱ ምንድነው? የማትከበርበት ቦታ አትቀመጥ፣ አልፈልግም ብለው ውጣ። በቃ መቼ አልፈልግም ማለት ተጭራ አንዴ የመጣው ተባረ ጀመር ምግቡ አልስማማ ብሎኝ አይደል መጋኛ አይደለም ተባሮ ነው። አንድ ሰው ልጣንዶ በጥፊ ብዬ ጉንጫ በራ ማረግ ባረ ስራ ገደረ። አይኖቼ ከአይኖቼ እንደተጣጣሙ እጆቼ ከእጆቼ እንዴት አላችሁ? አታላዝንብናተ በጥፊ ብዬ መዝለጋን ነው ማሳጣ። አይ መጋኛ ዓለም ተተኩሶ የት ደርሷል? በኒኩለር እየተደባደበ አንተ ዘንድሮም ጥፊ ላይ ነህ። በቃ እኛ ኮሽ የሚዞን ነው እንጂ በኤአይ እንተካለን። ታውቃለህ፣ በጥፊ የሚማታረው ቦታ እናጣም ከፈለግን። ቦስ ዛሬ ቀን ተናግሬያለሁ። ለማብረጃ ነው ማረገው። ተው መጋኛ ረጋ በል። አንተ ደግሞ ስነ ስርዓት ያዝ። የፕላስቲክ ነው ደግሞ ያስከው። የሆነ ቤት ሞሰብ ውስጥ እንጀራ ሳጠ እንጀራ ላስቲኩን በሏቸው። በቃኛ ባለው አየር ነው እንደማንም በዱላና ምንም በስራ ነው። ተው ሰላቢ ተው፣ አሽሙር ተው። የመጨረሻ ማስጠንቀቂያ ነው የምሰጠው። ቦስ አታስፈራራ እባክህ። አንተ ዝቅ ተነስተህ መተህ እስክትመታኝ ነው አልሰለብም። ዝም እሺ። ለዛሬ ከጀርባ ያለው ዱቄት እንዳይደፋ ምር ያለው ዱቄት የት አለ? ኮንተንትን ክሬት አርጋት፣ አንተ ክሬት አርጋት። በጣም ጎበዝ። ምናልባት አንዳንድ ሰዎች ያው በሰይጣን ምናምን ስለሆነ እንትን የሚያደርገው ብዙ እንትን ላይሉት ይችላሉ። ግን እኔ እንዴት አድርጎ እንደሚያገናኘው ፈጠራው ምናምን በጣም ነው ማደንቀው። ሚስቴ ወልዳ ዳይመንድ መግዣ አጥቼ የወጃዋን ወርቅ ሽጬ ነው ዳይመንድ ገዛውላት። አሁን በጂ ፕላስ 3 ቤት ስንኖር ሰው የደላን ይመስለው አይደለም። ትላንትና በኮንዶሚኒየም ነበር የምንኖረው። አስበው ዋና ገንዳ ጎዳና በለው ግሪን ኤሪያ የለው። አንተ እዚህ ናለ ከጎን ሌላ ሰው አለ ጎረቤት። እንደ ዶሮ በሳጠራ መኖር በለው በቃ ምንም ለውጥ የለው። ጊዜ ሳስታውሰው ያመኛል። አሁን አንተ በምንድን ነው የምንኖረው? እኔ በቀበሌ ቤት ነው የምኖረው። መሀል ቀበሌ ውስጥ ምን ይሰራል ለማለት የፈለግ ቀበሌ ቤቱን ሰጥቶን ቀበሌ ለምን ይሰጣል? ራስህ ቤት አትገዛም እንዴ? ቆይ ተው እሱን። አሁን ሰው እንዲማር የምፈልገው ነገር ምንድነው? እኛም በኮንዶሚኒየም ኖረን ነው እዚህ ደረጃ የደረስነው። ወርቅ ማረግ ለጊዜው ያሳክካል፣ ያማል። ታመት ሚስቴ በወርቅ ስትታሽ ነው የኖረች። አንና አልፈን ግን አሁን እዚህ የደረስንበት ደረጃ ደርሰናል። አንዳንድ ሰው እኮ ሰውየው እኮ ለማለት የፈለገው ወይንም የኖረው ኑሮ ለዛ ለባለቤቱ ከባድ ሊሆን ይችላል እኮ የተሻለ መኖር ስለሚችል ወይንም አቅም ስላለው ሊሆን ይችላል። እንደዛ ከኖረ በጣም ተጎድቻለሁ ሊል ይችላል። ለአብዛኛው ግን አይደለም። ሰዎች ሴዶ ማርሻል አርት እንግዲህ ተመልሶ ኢትዮጵያ መግባቱን እንግዲህ አሳውቋል። ያው ፖስት ባደረገው ቪዲዮ ላይ ነው ንጉስ ተመልሷል የሚል ካፕሽን ያለ። እናም እንግዲህ ያው ታይላንድ እንደነበር ታውቃላችሁ። አሁን ሂዝ ባክ ቱ ኢትዮጵያ ሂዝ ሬዲ ቱ ሜክ ሂዝ ፋይት መሰለኝ። አዎ ተመልሷል። እንግዲህ ፈርቻ አይደለም ምናምን የሚሉ ቪዲዮዎችም ሰርቷል። በነገራችን ላይ ከባዩሽ ጋር ንቃተ ህሊና ፖድካስት ማስታወቂያውን ትናንት ማታ አይቼዋለሁ። ምናልባት ዛሬ ይለቀቃል። ከተለቀቁት እንትኖች ላይ ግን በጣም አሪፍ ነገር ሲናገር ሰምቼዋለሁ። ልክ ጀግንነት ነው። የግል ጸብ እኮ አይደል? ቴክኒኩን ያወቀ ቀድሞ የሰራ ያሸንፋል። በጣም በፍጥነት የተጠናቀቀ ሺህ ሰዎች ተቆሞ እያዩ ፌል ማድረግ ይህንን መቀበል ራሱ አንድ የንቃተ ህሊና ከፍታ ለማየት ጎግቻለሁ እውነት ለመናገር። ምክንያቱም ልጁ በጣም አስተሳሰቡ ምናምን በጣም ነው ደስ የሚለኝ። ጓድሜ ሚኒስትር ሃንተር እባላለሁ። ሁለተኛ ህጌን ነው ይዤ የመጣሁት። ሁለተኛ ህጉ ምን ይሆናል? በረደኝ በሚል ሰበብ የወንድ ልጅን ሀብት በማጭበርበር ብዙ ሴቶች ወንድማቸውን እያለበሱ ነው፣ አጎታቸውን እያለበሱ ነው። እኛ በገዛ ነው ጃኬት በረደኝ በሚል ሰበብ። ስለዚህ ከዚህ በኋላ ሜሚኒስቶች ለገርል ፍሬንዶቻችሁ ወይ ለአንድም ሴት ጃኬት በረደኝ በሚል ሰበብ ስትሰጡ የ5,000 ብር ቼክ ወይም ደግሞ 2,000 ብር ማስያዣ ተቀብላችሁ እንድትሰጡ የሜሚኒዝም ሊቀመንበር ሀንቱቲ ወስኗል። ስለዚህ በዚህ መሰረት ከዚህ በኋላ ከሰኔ 3 ጀምሮ የፈረድንና የደነገግን ይሆናል። እናመሰግናለን ጓድ ሜሚኒስቶች። የሙዚ ሞጂ እቺ ማታ ወቅ ሲደረግ ምናምን
ይላሉ። ወለቅ ታረጋለህ፣ ታለብሳለህ፣ አይመጣልህም ነገ። ይኸው ሰውየው በካኒቴራ ያየው። ከዛ ደግሞ ጃኬቱን ምናምን እንዳትል ነገ ደግሞ የለውም ምናምን ልትባል ነው። ሌላ አድርገህ ትመጣለህ ይባላል፣ ታለብሳለህ፣ ትልካለህ። ወንድሜ ፍቅረኛ ኳስ ታያለች? የወንዶች ጉዳይ ትግላችንን ካቆምንበት እንቀጥላለን። አውቃለሁ ትንሽ ጠፍቼ ነበረ፣ አሁን ተመልሻለሁ። እሺ ወንድሜ ፍቅረኛ ኳስ ታያለች? አብራችሁ አንድ ሁለት እያላችሁ ታያላችሁ። ለምን ነው የኔ ጥያቄ። ወንድ ልጅ እኮ ሚስኪን ስለሆነን እኮ ነው። እዚህ ጋር ሁለት ነገር አለ ወንድሜ። አንደኛ የምር ኳስ ትወዳለች፣ ሁለተኛ ደግሞ እያስመሰለች ነው ማለት። ለምን ነው የኔ ጥያቄ። ለምን እንደ ወንዶች ጉዳይ ማህበር ይሄ ያሳስበናል ወንድሜ። ለምን ኳስ ማየት ወደደች? ሀብታም ወጣት ቆንጆ ወንዶችን ማየት የሚያዝናናት ለምንድን ማየት የሚያስደስታት ለምንድን ነው? አታስብም እንዴ? እሷ ኳሱ ነው የሚያስደስታት። ኳስ ግዑዝ ነገር ማየት የሚያዝናናን እኛ ወንዶችን ብቻ ነው ወንድሜ። በእድሜህ ነው እየቀለድክ ያለው። እሺ ኳስ አትወድም፣ እያስመሰለች ነው። ለምን አስፈለገ? አንተን ስለምትወድ አንተ የምትወደው ነገር ለምን ምን ፈልጋ ነው? ደካማ ጎንህን ስሜቶችህን ስታንጸባርቅ ማየትን ለምን ፈለገችው? ምን ልታደርግበት? ይሄ ያሳስበናል እንደ ማህበር ወንድሜ። ለምን አይቀርብህም? ለምን ማህበርህ ጋር ተሰብስበህ አርፋ አትቀመጥም? ቆይ ለምንድን ነው እኔንስ የምታስጨንቀኝ? ለምንድን ነው በዚህ ስራ የምታበዛበት? ብዙ ጊዜ እንተዋወቃለን ላይም ኢቢኤስ ስለሚዘጋጁ ዝግጅቶች ላይ ባልና ሚስቶች መጥተው ምን እንዲተውልሽ ትፈልጊያለሽ ሲባል በፊት ሴቶቹ ኳስ ማየት ይሉ ነበር። ለምን? ኳሶቹ የሚተላለፉት ማታ ማታ ነው። ኳስ እያየው ነው ብሎ ውጭ ያመሻል። ማምሸቱ ምናምን ስለማይፈልጉት ኳስ ብሎ የሚያመሸውን ነገር ምናምን ይላሉ። ብዙ ጊዜ እንደዛ ነበር የሚሉት። አሁን ከቅርብ ጊዜ ወዲህ ግን ተገልብጦ ነገሩ እንደ ፋሽን ሆኗል። ኳስ አያለው ማለት ስለ ኳሱ ባይታወቅም የሆነን ክለብ ማሊያ ለብሶ እንደ ኳስ ተመልካች አክት ማድረግ እንደ ፋሽን ስለሆነ ሳይወዱ በግድ አየናቸው። በአሁኑ እኮ ለብሰው ሲጨፍሩ ምን ሲሉ እንግዲህ ወንዶች ነፃ ወጥታችኋል ማለት ነው። እንደዚህ አይነት ቪዲዮዎች ላይ ታግ የምታደርጉኝ ምን እንድል ነው? ምን እንዳረግ ነው? ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት። ገብቷችኋል አይደል? ሴት እኮ ልታሸንፍ የተፈጠረችው በልስላሴዋ ነው፣ እንዳትረሷት። ስሙስ እሺ ቆንጆ ይሄ ጫናና ቃና ላይ የተማራችኋቸው ቃላቶች ውዴ፣ እስቲ ውዴ በይና ሴታዊ ቋንቋ ሴታዊ ሜካፕ ያለው የጆርዲን ፊት ብቻ ይዩት። አፕሮች ተጠቀሚና እስኪ ባልሽ አምጥሽ። እኔ ይሄንን ነው ተቃጠለች ነው የሚባለው። ችግሩ ምንድን ነው? ይሄን ነገር አታድርጊው። ለምን ባላረገው? በወንድኛ ነው በሴትኛ? ባለፈውም ብዬው ለዛ ነው እናንተ ለወንድ ታዲያ ያለሽ የምትሉኝ ብዙ ጊዜ እና እኔ ለወንድ ምናምን አይደለም። ፋክት አለ። ምንድን ነው የሚባለው? የሀርድ ፋክት ይባላል። እንቀይረው ብንል መቀየሩ ችግር የሚያመጣ ትክክል። ይኸው አሁን የምናየው ችግር ማለት ነው። በቃ ሴትዮዋ ባሌ ምንድነው አስቸግረኝ ምናምን አለችና ይባላል። እናቴ ናት የነገረችኝ ይሄን ታሪክ። መድኃኒት ሰሪ ቤት ጠንቋይ አምሶሪ ሄደችና ባሌ አስቸግረኝ አለችዋል። ኧረ እባክሽ የአንበሳ እንትን ጸጉር ይዘሽልኝ ብቻ። ሴትዮዋ ሄዳ ከአንበሳ ላይ ከጭራው ላይ ጸጉር ይዛ መጣች። ይታያችሁ አሁን አላህ ያሳያችሁና እንደው አንድ ሚስኪን አዳም ጎንሽ ያለውን አባብሎ ምናምን አሽከርክሮ ማኖርና ሄዶ ጫካ ውስጥ የአንበሳ ጸጉር ፈልገው ማምጣት የትኛው ይከብዳል? አንበሳ ዞር ካለ እኮ ፓስታቸሬ ምንድን ነው ወንድ የሚፈልገው? የመጀመሪያው ነገር ክብር ነው። ምንድን ነው ወንድ ልጅ የሚፈልገው? አንዳንዴ እኮ ካይንድ ኦፍ ሴታዊ ዊዝደምሽን ነው ጥበብሽን። ትክክል ነው አይደለም? ነው ወይ አይደለም እኮ ምን ችግር አለ? እኔ አሁን በጣም ማወቅ የምፈልገው ማለት ነው ትዳር ውስጥ እንቻለው እንግዲህ ያላችሁ ሴቶች እንደዚህ ነው የምትኖሩት? ትዳር ውስጥ ያላችሁ ስን ደግሞ ጤነኛ ደስተኛ ትዳር ደግሞ አለው። ጤነኛና ደስተኛ ትዳር ውስጥ ያላችሁ ሚስቶችን ነው እየጠየቅኩ ያለሁት። እሺ ትዳር ውስጥ ያላችሁ ሚስቶች አይደለም፣ ጤነኛና ደስተኛ ትዳር ውስጥ ያላችሁ ሚስቶች ባላችሁን እየተለማመጣችሁ ነው የምትኖሩት። ምናልባትም ለዚህ ነው በ35 ዓመቴ ሲንግል የሆንኩት። ምክንያቱም ወንድን መለማመጥ የሚባለው ነገር በፍጹም ዴኒስ ሲጀመር ወንድን አይለማመጥም። አንቺ መች ትዳር ትፈልጊያለሽ እንዴ? ወደ ኋላ እንመለስ እንዴ? የለም መኖርም የለበትም ማለቴ
አንድ ወንድ ባሌ መሆን ፈልጎ ካገባኝ እኔ ሚስቱ መሆን ፈልጌ ካገባሁት ሚስቱ እንደሆነና የሚስትነት ኃላፊነቴን እንድወጣ ሊለማመጠኝ ሊለምነኝ አይገባም። እኔም የባልነት ኃላፊነቱን እንዲወጣ ልለማመጠውና ልለምነው አይገባም። ምን አመጣው መለመንን ፈልገን አይደል እንደዚህ ትዳር ውስጥ የገባ ነው። ሁለታችንም ነው ተገደን ነው አስገድዶን ነው የሆነ ነገር የገባ ነው ልምምጥ ውስጥ የምንገባ። ምን አይነት ሜንታሊቲ ነው ሴቶች ላይ እየመጣችሁ የምትጭኑት? ለማኝ እንዲሆኑ ሴቶች የባሏን ፍቅር፣ የባሏን አቴንሽን፣ የባሏን ኃላፊነት የመወጣት ጉልበት ለምናው ተለማምጣው ነው ማግኘት ያለባት። ደግሞ ወንድ ልጅ ክብር ነው የሚፈልገው። ሴት ልጅ ክብር አትፈልገም፣ መከበርን አትፈልገም፣ ንቀት ይወድላታል። ባልሽን አክብሪው። ባል ክብር ነው የሚፈልገው። ይሄ እኮ ነው ችግሩ። በተሳሳተ መንገድ መተርጎም ወይንም ራሷ እንደምትፈልገው ወይንም የእሱ አይነቶች እንደሚፈልጉ ስለሚተረጉሙት ነው እንጂ ይሄ የታወቀ ነገር ነው። ወንድ ልጅ በክብሩ አይደራደርም ማለት ሴት ልጅ ክብር አትፈልግም ማለት አይደለም እንዴ። ቡና አልወድም ማለት እኮ ሻይ ወዳለሁ ማለት እኮ አይደለም ትርጉሙ አይደል እንዴ። ስለዚህ ወንድ ልጅ ክብር ይወዳል፣ ሴት ልጅ ደግሞ ፍቅር ትፈልጋለች የሚባል ነገር አለ። ደግሞም ነው እንደዛ ነው እንጂ ወንድ ልጅ ክብር ይወዳል ማለት ሴት ልጅ ክብር አይወድላትም፣ ሴት ልጅ ፍቅር ትወዳለች ማለት ወንድ ልጅ ፍቅር አይወድላትም ማለት አይደለም። አተረጓጎም ወንድ ስለሆነ ማን ነው ክብርን ጾታ ይለየለት? ሁሉም ሰው መከበርን አልተባለም። ሴትዮ የጤነኛ ትዳር መስፈርቶች መስለውኝ እነዚህ ነገሮች መዋደድ፣ መከባበር፣ መተሳሰብ ማን ነው ጾታ ይለየላቸው? መከበርን ወንድ ነው የሚፈልገው። ሴትስ ትፈልጋለች፣ ያስፈልጋል፣ ትከበራለች። ፎርሙላ የምታወጡ ትዳርነት አጋርነት መስሎኝ፣ አጋር መሆን መስሎኝ፣ አንድ ላይ መሆን መስሎኝ። ለምንድን ነው ለአንዱ አካል የሆነ ነገር? ችግሩ እኮ አግብተሽ ስለማታውቂ ማለት ከባድ ነው ቃሉ። ግን እሺ እንቀጥል። ለአንዱ አካል ደግሞ የሆነ ነገር እየተባለ የሆነ አይነት ኢምባላንስ የሚፈጠረው ነው። በዩ ስህተት ቢሆንም አዎ እሺ በዩ፣ አይደለም አትበዩ፣ ኖ አትበዩ። እንዴ ልክ ካልሆነስ ኖ በዩ። How are you guys taking this seriously? ባላችሁ ልክ ካልሆነ የሆነ ስህተት ከሰራ ክብራችሁን ጠብቃችሁ ያንን ስህተት ፖይንት አውት ማድረግ አትችሉም እንዴ? አይ እዚህ ጋር ልክ አይደለም ይቻላል። ለምንድን ነው ልክ ባይሆነ ራሱ ልክ ነህ በዩ እየተባልን ያለ ነው? ትዳር ውስጥ ያላችሁ ሴቶች እንዲህ ነው የምትኖሩት? ምስኪኑን አዳም መለማመጥ ይሻላል ጫካ ሄዶ ከአንበሳ ጸጉር ማምጣት። ጫካ ሄዶ ከአንበሳ ጸጉር ማምጣት በጣም ቀላል ነው። በጣም አንቺማ የድቡም ታሪክ አለ። ድብ ይሻለኛልም ብለሽ የለ እንዴ? ስለዚህ ጫካ ይቀልሻል። አፈቅርሻለሁ፣ ወድሻለሁ፣ እንጋባ ብሎ ያገባኝን ወንድ ፈልጎ ያገባኝን ወንድ እንዲወደኝ እና የባልነት ኃላፊነቱን እንዲወጣ ልለምነው ጫካ ሄጄ ከአንበሳ ጋር ታገላለሁ። ቴንኪዩ። ትልቁ ችግራችን ምን እንደሆነ ታውቃላችሁ? በጣም ብዙ ሴቶች ማለት ነው ፍቅርን አያውቁትም። ሰው ሲያፈቅራችሁ፣ ወንድ ሲያፈቅራችሁ እንዴት እንደሚሆን አታውቁትም። የእውነት ተፈቅራችሁ ስለማታውቁ ማለት ነው። that's the issue, that's the problem። መደምደም ግን በስማ የሚያፈቅርሽ ወንድ ልምምጥ አይፈልግም። ልምምጥ ከፈለገ ወንድ ጠልቶሻል። በጣም ጀነራላይዝድ ማድረግ ወንድ ጠቅላላ ፍቅር ምናምን በጣም እኮ የሚገርም። ሴትዮዋ ለመናገር የፈለጉትን መረዳት ነው የፈልግ ሰው መረዳት ይቻላል። ምንም ጥያቄ የለውም። ሴት ብልሃት አላት ይባላል እኮ። በጣም አስቸጋሪ የነበሩ ወንዶች ምናምን ነገር የሚቀይሩ ሴቶች እኮ አሉ። ካገቡ በኋላ በብልሃት በዘዴ ይቀይራል ወንድ ልጅ አይደለ? እንደዛ ለማለት ምናምን አይነት ነገር ነው እንጂ ሲሳሳት አትናገሪው፣ ልክ ነህ በይው ምናምን አልተባለም። በማይሆን ትርጉም አትተርጉሚ። አንዳንድ እንግዲህ ቤተሰቦች ለምንድን ነው ጆርዲን የምታመጣት ትሉኛላችሁ እዚህ ጋር ምናምን። መልስ መመለስ አለበት። አደባባይ ላይ አይደል የተነገረው ነገሩ። አንዳንዴ መልስ መነገር አለበት። የእሷን ሀሳብ የሚደግፍም ሰው ደግሞ ሀሳቡን አከብራለሁ። ስድብ ከሌለው ሀሳብ መለዋወጥ ጥሩ ነው። እሱ ሀሳቧን አመጣች፣ አይ እንዲህ ነው ብለን መልስ እንሰጣለን። ምንም ያን ያህል ክፋት አለው ብዬ አላስብም። ካሃ ያለበት የቴዲ አፍሮን ጠየቁ። እሺ ችግር የለ። ያው እሱ ወደ ሩሲያ ልትወስደኝ ነው ተመሻ። እንግዲህ ጉዳዩ ምንድነው? በጃንሆይ ጋር የተያያዘ ነው። ጃንሆይ ጋራ ቤተ መንግስት ተጠራውና
ቴዲ ዘበላ ያልክበት ምክንያት ምንድነው ይባላል? እንግዲህ ከጃንሆይ ጋር ሊጀምረው ነው ታሪኩ ምክንያቱ ነው። እሺ እጅ ነስቼ ለምን ተፈለኩ ኃይል እያልኩት የመድፈኛ እጥረት አለ። እሺ መድፍ ተኳሽ። ስለዚህ አንተና ፈንቴ ነፍሱን ይማረው እውነቱ ቦታ ነው ያለው ሩሲያ ሄዳችሁ ሞስኮ ነው የሚባለው ያኔ ሄዳችሁ እዛ ኡዝቤኪስታን የሚባል ጦር አካዳሚ አለ ኡዝቤኪስታን ውስጥ እዛ ሄዱ ተባለ። በ17 እስጢፋኖስ ዕለት እዚህ ተነሳን። እዛ በ27 የመድኃኔዓለም ዕለት ሞስኮ ደረሰ። ሰማዩም ምድሩም በቃ ጥጥ ነው የሚመስለው እንዳለ በረዶ። ከዛ ሽሽኮቭ ይባላል ነፍሱን ይማረው እውነቱ ቦታ ነው ያለው ኮሎኔል ነው እሱ ተቀበለ። ከዛ እዛችሁ ኡዝቤኪስታን የሚባል ጦር አካዳሚ ወሰደና 6 ወር የቀለም ትምህርት እዚህ ትማራላችሁ ተባልን። እዛ ገባን። በኋላ እኛ በ3 ወር አድርገን መጨረሳችንን አረጋግጥንለት። እዛ ከነገ ጀምሮ ለልምምድ ለመድፍ ተኩስ በእግራችን የ5 ኪሎ ሜትር መንገድ አለች እዛ ትሄዳላችሁ አለ። እሺ አልን። ጠዋት ተነሳን። በብርድ ልብስ ነው ላይ ልብሱ። አሁን ከጦር አካዳሚ ወጥተን ወደዛ ወደ ጦር ልምምድ ቦታ ስንሄድ ፈንቴ ያወራኛል። በደንብ ሲያወራኝ ይታወቀኛል፣ ግን አልሰማውም። እኔ አወራለሁ እሱ አይሰማም። ያወራል አልሰማውም። እኔ አወራለሁ እሱ አይሰማኝ። ምንድን ነው ይሄ ነገር ብዬ እንዲህ ዞር ብዬ ሳይልህ ወሬው ታፋችን እንደወጣ በረዶ እየሰራ ለካ እሱ ጆሮ ሳይደርስ መንገድ ላይ ነው የቀረው። ኦኬ እዛ እንዲህ ነው እንደ ነገሩ አልኩልና መለስ ብዬ የኔን ወሬ እንዲህ ጨረኩልና ሰበሰብኩ። ድቁስ በፈንቴ ጆሮ እንዲህ ስጀምርለት ሃ ሃ ሃ ሃ መኮንን እንዲህ ነው እንዲህ አልከኝ አለል። የሞስኮ አጋጣሚ ነች ቴዲ ዘፈለገ። ኧረ መኮንን ላከ ተጫወተው አይደል? ኧረ ሌላም ጉድ አለላችሁ። እንደዚሁን መኮንን እንዳለው እዚህ ሞስኮ የሚባል ቦታ ላይ አለ አንዱ ሽንትን ስትሸና አለ ውጭ ላይ ማለት ነው ወጥሮ ስትሸና በቃ ይደርቅና ሽንት እንደዚህ አየር ላይ እንደዚህ ሆና ቋርገ ነው ሽንትን የምጥለው ሰብረ። አዲሱ ታርጋ ዋጋ በርካቶችን እያነጋገረም ይገኛል። እስከ 56 ሺህ ብር ዋጋ የተቆረጠለት አዲሱ ታርጋም በበርካቶች ዘንድ በአሁኑ ሰዓት መነጋገሪያ ሆኗል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ከዛሬ ሰኔ 4 ቀን ጀምሮ አዲሱን ታርጋ መስጠት መጀመሩን አስታውቋል። ታዲያ ይህንንም ተከትሎ እንግዲህ አዲሱን ታርጋ ለመውሰድ ይሄ ከጀርባ የምትመለከቱት ዋጋ ተቆርጦለታል። በዚህም እንግዲህ የቤት መኪና፣ የንግድ መኪኖች፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነም 56 ሺህ ብር ዋጋ የተቆረጠላቸው ሲሆን በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 44500 ብር ዋጋ ተቆርጦላቸዋል። የሌሎች ታርጋ አይነቶችም ዋጋ እንግዲህ እዚህ ከጀርባዬ እንደምትመለከቱት ዋጋ ተቆርጦላቸዋል። በተለይ በቤት መኪኖችና በንግድ መኪኖች ላይ እስከ 56 ሺህ ብር ድረስ በአንድ ታርጋ መጠየቁ በርካቶች ይሄ የተጋነነ ዋጋ ነው እያሉ ሀሳባቸውን እየሰጡም ይገኛሉ። ብዙዎች በጣም ታርጋው በጣም ውድ ነው ብለዋል። አንዳንድ ሰዎች ደግሞ ምንድን ነው የሚሉት እስከ ቅርብ ጊዜ ድረስ አዲስ መኪኖች ሲመጡ እስከ 100 ሺህ ብር እስከ ምናምን ከፍለን የወሰድንም ሰዎች አለ። ለአዲስ መኪና ከሆነ ፌር ነው ዋጋው አዲስ ስለሚገባ፣ ግን እስከዛሬ ሲገለገል የቆየ ሰውዬ ለመቀየር ግን ይህን መክፈሉ ፌር አይደለም እያሉ ሀሳብ እያነሱ ነው። 4 ፍቅረኞች አሉኝ። ለምሳሌ እኔ ነው የምልሽ። ለምሳሌ አሁን አንዱ መኪና አለው ግን ቤት የለውም። ተረዳሽ? አንዱ ደግሞ ቤት አለው። በቃ ደዛ ዝም በይ። አይ ቲንክ ይመስለኛል ለሰርግ እየተዘጋጀሽ ነው የሚል ነገር ሰምቻለሁ። ለሰርግ እንኳን አይደለም አለች። ለሰርግ አይደለም ግን ጀስት ሰርግ
አይደለም ሰርግ አይደለም እናቴ ሰርግ ሳይሆን ሰርግ ልንበላ ነው መሰለኝ ሚስጥር አወጣ አይ አይደለም እንጃ ማለት ኦኬ ምን ጠይቃል መሰለኝ ሰርግ ምናምን ነገር አይደለም ሰርግ አይደለም ይብዬ እንዴት መሰለሽ ሰርግ ሳይሆን just አሁን ለምሳሌ ይብዬ ለምን አታገቡም ለምን እንትን አትሉ ምናምን የሚሉ ጥያቄዎች ይኖሯታል ገብቶሻል አይደለ just እኔ ለይብዬ በዚህ ጉዳይ አራ ምናምን ቢያሳስቅ ያልፋለሁ እንጂ just እንትን መልሰው አይደለም እንደዛ ማለት ደግሞ like boyfriend የለኝም ማለት ወይም ደግሞ ፍቅረኛ የለኝም ማለት አይደለም boyfriend እንዳላት አታውቂም አራ አላውቅም እኔ ዝም ብላ ነው የምታወራው አይደለም አንድ ቀን እንግዲህ ስትት ብሎ ሽማግሌ ሽምግልና መምጣታቸው አይቀርም እንደዛ ሳይሆን እንዴት መሰለሽ ጓደኛዬ ይኖርሻል of course አሁን ለምሳሌ 4 ፍቅረኞች አሉ እንዴ አራት ፍቅረኞች አሉኝ ለምሳሌ እኔ ነው የምልሽ እና just ከነዛ ከአራቶች ውስጥ ምን ማለት ነው እንዴ እኔ ለምን ጠይቅሽ ለዛ አራት ፍቅረኞች አሉኝ just ላስረዳሽ አራት ፍቅረኞች አሉኝ ዝም በይ ይሄም ቢጠየቅም ነገር አይደለም ኖ አንዴ ከጠየቅሽው just ይብዬ ካሜራ አለ አይ አንቺ ምን ተወዳጅ ናት ለመባል ነው ተወዳጅ ነኝ አይደል እናቴ አሁን ካሜራ አለ እና ምን አይደለም አይ የሌለውን ነገር ስታወራ እኮ እንትን አለኝ አሁን ካሜራ አለ እናቴ አራት ፍቅረኛ አለን ይብዬ ማለት ያው ጓደኛም አራት ታዲያ ይባላል እናቴ አሁን ካሜራ አለ ታዲያ ካሜራ ቢኖር አራት ብለሽ ስትናገሪ አይ አራት እኮ እኔ ማለት ምን ማለት ነው ታዲያ አልሽ እኮ ገና ያልወሰነችባቸው እየተማረጠ ነው እንደሚወሰነው ምን ማለት ነው አሳ ጎርጓሪ ዘንዶ ያወጣል ማርያምን መጀመሪያ የዚህ ሰውዬ ታሪክ ሲሰማ ሚስቴና ልጆቼ እኔ በማላውቀው መንገድ አውስትራሊያ ጥሎኝ ሄዱ ሲል ሚስትየዋ እንኳን ክፉ ብትሆን ሴት ልጅ በአባቷ አጨክንም የሆነ ነገር አድርጓቸው ሊሆን ይችላል ብዬ ተጠራጥሬ ነበር ዛሬ መጡና በዩቲዩብ ሙሉ ታሪኩ ሲናገሩ ልጆቹ እንዴት እንደሚያሳዝኑ ለካሱ ከ20 ዓመት በኋላ የሰራው ኃጢያት የበደላቸው እንቅልፍ አላስተኛ ብሎት ነው ለካ ኑዛዜ የሰጠው እውነቴን ነው የምነግራችሁ ምን አይነት ጨካኝ አባት ነው የመጀመሪያ ልጅህን በወንድም አስደፍረ የገዛ አጎቷ እንድታገባ ያረክ ጨካኝ ሁለተኛ ልጅን በ12 ዓመቷ በገንዘብ አታለ የደፈር ክፉ ሰው ቤተሰብን በሽጉጥ ስልጣንን ተጠቅመክ እንደ ልብ ስታሰቃያቸው ኖረ ነፍሳቸውን ለማትረፍ አውስትራሊያ ሄደው ያንተንም ኃጢያት ደብቆ በኖሩ አንተ ግን ከ20 ዓመት በኋላ ልክ እንደ ንጹህ እንደ ጀግና አባት መተክ ልጆችን አፋልጉኝ ትላለህ ልጆች ለካ ቁስልህን ኃጢያትን ሸፍኖ ነበር ሲኖሩ የነበሩት አንተ ግን አልገባህም እውነት ተደብቃ አትቀርም እውነቱ ግልጽ ብሎ ወጥቶልናል በጣም ጨካኝ አባት ነው በጣም ልጆች እስካሁን እያለቀሱብን ያለው እኔ ግን አንድ ነገር ልንገርሽ መስዬ እባክሽ ሂጂና አሁን የሚያሳድጋቸው ልጆች ደና ናቸው ወይ ምንም አልደረሰባቸውም ወይ ይሄ ሰውዬ ኃጢያቱ ብዙ ይመስለኛል ያውንስ ልጆቹ አለመደፈራቸውን በምን እናቃለን ደሞ ልጆች አሉኝ ብሎ ሚዲያ ላይ ታወራለ እንዴ አሰቃይተ ኑሯቸውን ሲወል አድርገው ህይወታቸውን ያተረፉ ልጆች ከዓመት በኋላ ስትቸገር መተክ ልጆችን አፋልጉኝ አትበል ለማንኛውም እባካቸው የመልክ ሼክ ኮፕሊንክ አድርጋችሁ የሚያሳድጋቸው ልጆች አትርፏቸው ይሄ ሰውዬ ባለጌ አሁን እንግዲህ ሰሞኑን በሸገር ኢንፎ ላይ የቀረበ ታሪክ ነበር እኛ አባት መተው ስለ ቤተሰባቸው ከ22 ዓመት በኋላ እንዴት ትዳራቸው እንደፈረሰ ምናምናም ተናግረው ነበር ልጆቻቸው ጥለውኝ ሄዱ በሚስጥር ነው ሳላቅ የሚል ብዙ ነገር ተናግረው ነበር ብዙ ሰው አዝኖ ነበር ምናምን ያው ያሉበትን ሁኔታም ከማየት አኳያ ከድሚያቸውም አኳያ ግን በኋላ ልጆቹ መተው ብዙ ነገር ብለዋል እኔ አሁን ግራ የሚገባኝ አንዳንድ ጊዜ ክፋት እንደዚህ ያደረገ ሰው እንዴት መጥቶ እንደገና እንደዚህ ሆነ ብሎ ሚዲያ ላይ ይናገራል እነዛ ሰዎች ሲመጡ ይሄን ነገር አይናገሩም ብለው በማሰብ ነው በድፍረት ነው በጣም ግራ ይገባኛል እንደዚህ አይነት ነገር እዚህ ጋር አንድ ታሪክ ልጨምርላችሁ ራስ የማቀውን ታሪክ እነዚህ ትልልቅ ልጆች ስለሆኑ አሁን ተታለው ይሄን ይናገራሉ ብዬ አላምንም እኔ የምነግራችሁ ነገር ግን ልጅቷ ትንሽ ልጅ ስለሆነች እናትና አባት ሲጣሉ ልጅቷን አይምሮዋን ጠምዝዛ አባቴ እንዲ ሊደፍሬ ሞክሯል በይ እንድንከስ ፍርድ ቤት ብላት ልጅቷ ልጅ ስለሆነች እናቷ ጋር ስለሆነች የተባለችውን ስለምትል እንድትል አርጋ የተከሰሰ ማቆ ሰው አለ በሐሰት ማለት ነው እና ይሄ አባት አሁን እንግዲህ ያው በሐሰት ስለሆነም ተጣርቶ ተመርምሮም ብሎ ፍርድ ቤት በደንብ ተመርምሮ ያው ውጭ ሀገር ስለሆነ ቀልድ አይደለም ነፃ ብሎታልና
እንዲህ አይነት ታሪኮችም አሉ። አንዳንድ ጊዜ በትንሽ ሁለቱንም ታሪክ ብንሰማም ደግሞ የማመዛዘን ነገር ያስፈልጋል። የኚህ ግን እነዚህ ልጆቹ ትልልቅ እድሜ ላይ ያሉ ናቸው ምናምን የሚያሳምን ነገር ያለው ይመስላል። 12 ዓመት እያለሁኝ እናቴ ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። ስማቸው ተቀይሮ የድሮ ስማቸውን አስቀይረው በዛ መልኩ ልጆቹን ደግሞ በአዲሱ ባሏ ስም አስጠርተው ነው እንትን ያሉት። እኔ ስሜ ርብቃ አበራ ጣሂር ይባላል። እኔ ሀንደሪ አበራ ጣሂር ይባላል። ስማቸው አልተለወጠም? Nothing ተለወጠ። Same full name, the name he's given us. ስማችንን አልቀየርንም እና የሚጠሩትም ያው በአዲሱ ባል ስም ነው የተደረገውና ሚስት ነበረው ከእናቴ በፊት ራሱ ልጅ ነበረው እናቴ ሳታቅ 12 ዓመት እያለሁኝ እናቴ ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እናቴ እንደዚህ በሽጉጥ ሲያሯሯጣት ሰምተናል። This is not easy. እኛ ብቻ የምናውቀው አይደለም፣ እኛ ያየነውን እናውቃለን። ትንሾኛ ያዩትን አውቃለሁ። እንዴት እሱን ረስቶ ፊቱን ራስ ማሳየት ይገርመኛል። እኔም የገረመኝ እኮ ይሄን ነገር ያደረገ ሰው እንዴት መጥቶ እንደገና እንደዚህ ይናገራልና በጣም ገርሞኛል። እኔ ራሱ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ አቼ ላወራህ አይደለም በቃ የምትጣላኝ ነው የሚመስለኝ። በቃ ህመም ላይ ነኝ ያለሁት። በቃ በጣም ምን ያደርኩ ግን እግዚአብሔር ታላቅ እንቅልፍም ተኛው፣ ጩኸቴን በረደ። የተመሰገነው ፈጣሪ። አንተ ይሄ አሁን ከአይቼዋለሁ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። እዛ መሀል ነው? አዎ እዛ መሀል ነው እኮ ድንገት ነው በቃ ቤትን ትባልኩበት እያመመኝ መጣ። ከዛ እዚህ ጋር ያለው እኔ መርፌ ሞጋ በፓርት ነበር ራስ አመሙማው ሲያመኝ ወጋ ነበር። ያ ቦታ ለካ ኢንፌክትድ ሆነ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያን ሲገርመኝ ይሄ ሁለቱ ነበር የምትወጋው? አዎ ሁለተኛው ተደገመ። ሁለተኛው ሲደገም ሐሙስ ቀን ነው። በእግር ትቆማለህ፣ ወደ ሙያ ወደ ስራ ትመለሳለህ። ነገር ከእግዚአብሔር ጋር በተለይ በጸሎት አተርሱ ይበል። ጸሎት ወሳኝ ነው። ቸሩ የኢትዮጵያ ሕዝብ እንግዲህ የፈጠረኝ አምላክ ያው ፈጣሪ አሌክስዬ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ ይህን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ የኔ ጌታ አታልቅስ። የሚቻለውን ነገር እንዲያግዙት የሚቻለውን ነገር ከእግዚአብሔር ጋር በተለይ በጸሎት አተርሱ ይበል። ጸሎት ወሳኝ ነው። ቸሩ የኢትዮጵያ ሕዝብ እንግዲህ አሌክስን እንደሚያግዘው አልጠራጠርም። እስኪ የአካውንት ነምበርህን እስኪ ንገረን። 515 452 797 እኛም እንግዲህ በጽሁፍ ከስር እናስቀምጣለን። አሌክስ እንግዲህ አቻር ሄዶ ኢንተርቪው አድርጎት ነበረ። ያው የሪው ህመም ምክንያት በጣም ይሰቃይ እንደነበረና አሁን ግን ትንሽ እንደተሻለው የኢትዮጵያ ህዝብ ደግሞ እንዲጸልይለት ማገዝም የሚፈልግ እንዲያግዘው ጠይቋል። በጣም እያለቀሰ ነበር ሲያስረዳ የነበረውን ፔን እና በጣም ያሳዝናል። እግዚአብሔር ጨርሶ ይማረህ። ስማቶኒ መጀመሪያ ማለት ነው ዳሌዋ ምኗ ብለህ ኤቭሪዋን በዚህ ሰዓት የሚጠራኝ እንደሱ ነው። ወይኔ ጉዴ! ምንድነው የሚሻለው? ቆይ አረ በመድኃኒዓለም አሁን ደግሞ ምንድነው ቻናል ላይ ለቀቀው ደግሞ የሚልኩልኝስ ነገር ኦ ማይ ጋድ! እና ቻናልን ጆይን አድርጌያለሁ for your information። አዎ እንግዲህ አንዴ ታስታውሱ ከነበረ ቶማስ ኮሜዲያን ቶማስ ምን ብሏል? ከቬሮኒካ ዘፈን የሚመቸኝ ዳሌዋ ነው ብሎ ነበር። ለዛ የላከችለት ቮይስ ነው። ደህና ዋላችሁ?
የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚ ይሰጥ እያላችሁ ነበረ። እኔና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ፍስ ማድረግ ነበር የፈለኩት። ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንክ ዩ ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ ይደገሙ ይቆማሩ አለች እኮ ጣማት ነገር። በነገራችን ላይ አንዳንድ ጊዜ ግድ ሳትፈልጉ ያረጋችሁትን ነገር ለመናገር ትገደዳላችሁ። ለምን ያን ቁማር መጫወቷል ልክ ነው ምናምን ልክ አይደለም የሚለው ሌላ ጉዳይ ሆኖ እሱ ላይ ተናግረናል። ከቤተክርስቲያን ጋር ባታያይዘው ምናምን ብለናል። ኦኬ ግን ያንን ነገር ሰጠች አይደለ? ሰው ያን ነገር አለኝ ገንዘቡ ስትል ለእኛ አርቲስት ይሰጣቸው የሚል ሜንሽን ማድረግ መጠየቅ ጀመረ። ስለዚህ ዝም ብትል እንዴት ተብላ እንዴት የሚባል ነገር ይነሳባታል። ሁላችንም አንለቃትም። እውነት ለመናገር እንዴት እንዲሳታደርግ እንዲ ለማለስጠው ብላ ለምን ምናምን ይባላል። ስለዚህ ግዴታ አሁን ይሄን ነገር ለማድረግ አይ ያንን ብር እንዲያርግ ያለው ይሄን ደግሞ እንዲሰጥቻለሁ ማለቷ ክፋት የለው ምናምን ትክክል ነው። እግዚአብሔር በወጣ የተካ ጨምሮ ይስጥሽ ነው። እንደዚህ ለሚያረጉ ሰዎች አፕሪሺየት ማድረግ ማድነቅ ማመስገን ተገቢ ነው። ሌሎቻችሁም ሌሎቹ ጥሩ ሁኔታ ላይ ያላችሁ አርቲስቶች አሏቸው አግዟቸው። በጣም ጄን እያወራጨው ጮክ ያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳሙ ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራላለሁ። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ ጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን በአባታዊ ቃል ነው ቅሬታቸውን የገለጹት። አስኮርፎናል ብለው ነው የተናገሩት። ሰው የሚያኮርፈው የሚወደውን ሰው ነውና አስኮርፎናል በጭካኔ አይደለም ይህንን ሀሳብ የገለጹት በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። እዚህ ስክሪኑ ላይ የምታዩትን ደብዳቤ ወደ ዶንኪ ቲዩብ አስገብቷል። ደብዳቤው እንዲህ ይላል። ብፁዕ አቡነ እስጢፋኖስ የጅማና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ በሰሜን ጎንደር ሀገረ ስብከት የዋልድባ ዳህልሻ ቅድስት ኪዳነ ምሕረት ማይበረ ደናግል የእናቶች አንድነት ገዳም ከ300 እስከ 530 የሚሆኑ መነኮሳያት አቅመ ደካሞች ማየትና መራመድ ያቃታቸው በብዛት የሚገኙ መሆኑንና ለገዳሙ ቋሚ የሆነ የልማት ቦታ ባለመኖሩ የመጠጥ ውሃ ፕሮጀክት በማስጠናት ምዕመናንን እርዳታ እየጠየቅን ቢሆንም በቂ ገንዘብ ማግኘት ስላልቻልን ለወደፊቱ ለገዳሙ የሚጠቅም የንጹህ ውሃ መጠጥ እንዲሰራልን የህንፃውን ጉዳይ ተጠቅሶ መጨረሻ ላይ አስፈላጊው ትብብር እንዲደረግላቸው እየጠየቅን ለሚደረግላቸው ትብብር በቅድስት ቤተ ክርስቲያን ስም ምስጋናችንን እናቀርባለን ይላል ለዶንኪ ቲዩብ አዲስ አበባ። እኛ ይህን ደብዳቤ ከደረሰን በኋላ የተፈጠረው ነገር ምንድን ነው? እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም። ስለዚህ ወደ አባቶች ሂዱና እደሩ። ማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም
ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል። በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምን አሉ? አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ የዛኔ ስንመጣ ቃል ምገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። እናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው። ስለዚህ ይህንን ቆርጠን አውጥተናል። አንደኛ ታዲያ የሴቶች ገዳም የሚለው ስም ከየት መጣ ልትሉኝ ትችላላችሁ። ሰዎች ይህንን ስም ታዲያ ከየት ወሰዱት ከተባለ የባንክ አካውንቱ ሲከፈት ባንኩ ከሀገረ ስብከት ደብዳቤ አጽፋችሁ ካላመጣችሁ ለቤተ ክርስቲያን አካውንት መክፈት አይቻልም የሚል መልስ ሰጠን። ስለዚህ ደብዳቤ አጽፉ አልን። ከሀገረ ስብከት አካውንት ለመክፈት ድጋሚ ደብዳቤ ተጽፎ መጣ። ከዛ ባንኩ አካውንቱን የምከፍተው ደብዳቤው ላይ ባለው ስም ነው፣ ሕጌ ይሄን ነው የሚፈቅደው ስላለ ደብዳቤው ላይ ያለውን ስም እንደውም አጠር አድርጎ ሙሉን አልጻፈውም። የባንክ አካውንቱ ተከፈተ። እንግዲህ ክቡራትና ክቡራን እሸቱ ትላንትና በዶንኪ ቲዩብ ላይ ምላሽ ሰጥቷል ለተነሱበት ጥያቄዎች ስለ ገዳሙ ማሰሪያ ለማሰባሰብ በሰራው ቪዲዮ ላይ ማለት ነው። በጣም ያየሁት ነገር በጣም ፖላይት ሆኖ ትህትና በተሞላበት ጥፋቱን ጥፋት ነው ያሉትን አምኖ ይቅርታ ጠይቆ እንደገና ደግሞ ማስረዳት ያለበትን መንገድ ደግሞ በተገቢው መንገድ በማስረጃ አስረድቶ የሰራው ቪዲዮ ነው እና በጣም ነው በመልሱ የረካሁት። እኔ ለምን በአግባቡ ስለሆነ በማናለብኝነት ተናገሩ ብሎ ዝም ሳይል ያስረዳበትን መንገድ ጥፋቱንም ደግሞ ለነገ ሌሎችም ሰዎች ገዳም ላይ ሲሰሩ እንዴት መስራት እንዳለባቸው ሁሉ አስረድቶ ነው የሰራው። በባለፈው ከባምቢ ጋር የነበረውን ውዝግብ ታስታውሳላችሁ። በዚህ እንኳን መንገድ እሱ ሰርቶት አባቶች ያነሱትን ጥያቄ ተመልከቱት። ደግሞ እንደገና ደግሞ ሌላ ሲሆን ደግሞ አስቡት የበለጠ ነው የሚሆነው እና ዞሮ ዞሮ ግን በተገቢው መንገድ ይቅርታ ጠይቋል። በነገራችን ላይ ቴምኔሉ ላይ እንዳያችሁት ሄለን በፍርድ ቤት ፍርድ ተላልፎባታል። አቶ ወርቁ አይተነው ኖርዌይ ድረስ በመሄድ ፍርድ እንዲፈረድባት ስማቸውን በማጥፋት በሚል ከሰዋታል። እሱና ያለ አከራ ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ትሬንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን
ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አራዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከሕግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የሕግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ሕግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። አዎ እንግዲህ እንደሰማችሁት ነው። አንዳንድ ነገሮች አቶ ወርቁ አይተነው እንግዲህ በደንብ አቅም ያላቸው ባለሀብት ናቸው። ስለዚህ በቃ መኖሪያ ፈቃድም የትም ሀገር የመንቀሳቀስ ነገር ስላላቸው ሄደው እዛ ጋር ገንዘብ አለ ጠበቃ ይዘው ምናምን ወዲያው ሊያደርጉ ይችላሉ። አንዳንድ ሰዎች ግን ያለ ስማቸው ስም ሲሰደቡ እንደምታውቁት ቲክታክ ላይ ሰው እንደ ጉድ ነው በቃ ፈርድሜ የሚያበሉት አንዳንድ ሰዎች በቃ እና እነሱን ለመጠየቅ የሚባለው ሰውዬ ብዙ ፕሮሰስ ይጠበቅበታል። ያን ማድረግ ደግሞ አይችልም። መብቱ ግን ቢኖረው ማለት ያን ለማድረግ የገንዘባ ነገር ይጠይቃል ምናምን ብዙ ነገሮች አሉት። ያን ይረዳልና ግን ጥሩ ማስተማሪያ ነው ይሄ ማለት እንደሚሰራ እድሉ ኖሮት አቅሙ ኖሮት ሄዶ መብቱን ለማስከበር የሚጠይቅ የሚከስሰው መብቱን ስሙን ማስከበር እንደሚችል የታየበት ነው። ከዚህ በፊትም ሄለን በድሉ እንደዚህ አርጋ አሳይታናለች። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።